አቅም ይፍቱ ስራን ማን እንደሆነ ስታያላችሁ አይፍቱ ስራ አረብዙ እርግጠኛ ነኝ እስካሁን ድረስ እንደ ዶሮ ግን ጥልጥል ብላ ነው የሚሆነው። ወይ ይፍቱ ስራ ሰይጣን ይሄ ውሻ በአምላክ በፈጠረ ተረጋጋ። እኔ አንተ እንዴት የሚያበርድበት ጊዜ የለኝም። ለምንስ ቢሆን ጊዜ አለን እንደ እምነት ለምንም ጊዜ የለንም እኮ ለምንም። በአምላክ ጊዜ አይደለም የሌለን ሀሳብ ነው የሌለን። ምን ማድረግ እንደምንችል አላውቅም። ጊዜ እንደሚያስፈልግን ነግሬዋለሁ። እሱን ደግሞ ያውቃል። አብነት ህብስት ምንም እንድትሆን አልፈልግም። እሱን ማንም አልፈልግም እኮ ግን ምን አድርገን ነው የምናድናት? ምንም አላውቅም። እሺ በቃ በአምላክ ተረጋጋ። እግርሽና ጭንቅላትሽ ፍጥነት እየተዋወሱ ነው እንደሚጠቀሙት። አረ እኔ ምን አውቄት? አይ ግድ የለሽም እንደዛ ነው። እግርሽ የፈጠነለት ጭንቅላትሽ እንቀራፋፋል። ወይ ዳይ እንደው ድስት ነገር ጥጄ ነበር። እንደ አይት ላርገው ስራ አለሽ አይደል? የኛ የፍቱ ስራ ፈትቼ ነው ልካንቺ ጋር መለፋለፍ። አንቺ ደቆሩ እኔ እንጃ ብሎ ከሰሙሽ ገና ብዙ ተዋረለሽ። ጭራሽ ጥሩ ጥያቄ ነው። ወስደሽ ከፍሎ አበር ላይ በደንብ አድርገሽ ትፊው። በደንብ አዳርሰሽ እሺ። አትልኝ ቶሎ በይ። አንዴ ከተገተረች ደግሞ ችግር አለባት። ግጥር እስከ ዛሬ ድረስ እየመረዘች የምሰጣት ምግብ ስላልሰራና የህብስቴ መቆም እጅግ በጣም ያናደዳት ሌላ መድኃኒት ቀይሯ ዛሬ ላይ አምጥታለች። ዛሬ ላይ ያመጣችው መድኃኒት ምንጣፏ ላይ ከተነሰነሰ በኋላ እሷ ልክ ወደዛ ክፍል ስትገባ ሽባ የሚያደርጋት መድኃኒት ነው። እንግዲህ ኢፍቱ ስራ እጅግ በጣም እየተደሰተች እና እየሳቀች ዛሬ የመጨረሻዋ ቀንና የምትሰባበርበትና ሽባ የምትሆንበት ቀን ነው ብላ ትገኛለች። ሆኖም በባለፈው ክፍል ላይ እንደምናስታውሰው አብነትን ወይን አግባት ወይን ግደላት እያለው ነበር ክፍሉ የተጠናቀቀው። አብነትም እጅግ በጣም ነበር የደነገጠው። ሀብቷን ለመውረስ አንድ ሁለት አማራጭ ነው ከራሴ ልምድ የምሰጥ ሲለውም ነበረ። እሱም ምንድን ነው ብሎ በጠየቀው ሰዓት ወይን ታገባታለ ወይን ደግሞ ትገላታለ ሲለው አብነት የሚገባበት ቀዳዳ አቶት ዝም ብሎ ለተወሰነ ሰዓት ዝም ብሎት ነበር። ሆኖም አለሙ ምን ነው እዚህ ሆነክ እንዴት እንደምትገላት ወይን እንዴት እንደምታገባት እዚህ ሆነ ነው እንዴ ማሰብን የጀመርከው ብሎ ቢጠራውም አብነት ለተወሰነ ሰዓት ዝም ብሎት ነበር። እንዴ ወዴት እየሄድክ ነው አንተ? አብነት እየጠራው ነው ብሎ ሲለውም ምን እያሰብክ ነው ሲል የነገርከኝን እያሰብኩ ነዋ እንዴት እንደማጠፋት ይሄ ጥሩ ሀሳብ ነው በማለትም አብነትም እንግዲህ በዛ አይነት ይስማማል። ሆኖም አንተ አይተህ የማታውቀውን ገንዘብ እጨምርልሃለሁ አንተ ብቻ እሷን አጥፋልኝ ብሎ ይለዋል። ሆኖም እንግዲህ እሺ እሷን ካጠፋት ወይም ደግሞ ካገባት እንዴት አድርገን ነው ንብረቱን የምንወስደው ብሎ ሲለውም እኔ ሀሳብ አቀረብኩልህ፣ ያኮ ያንተ ስራ ነው። ከሞተች በኋላ ደግሞ እንዴት አድርገ ንብረቱን ወደ እኔ እንደምታመጣ ይህንን የምትጨርሰው አንተ ነካ ብሎ ይለዋል። አብነትም እንግዲህ በዚህ ሰዓት እጅግም ደንግጦ እሺ በቃ አንተ ያልከኝን ነገር አደርጋለሁ፣ ተስማምቻለሁ፣ እገላታለሁ ብሎ ይለዋል። እንግዲህ ከገደልክም በኋላ እንዴት እንደምታደርግ አስተካክል ስላለው እንዴት አንተ አትነግረኝም ብሎ ሲለውም እንደዛ ባቅ ኖሮ እስከ ዛሬ ድረስ አንገቷን ይዤ እንደ ፈንግል እንደያዛት ዶሮ አንፈራፍራት ነበረ በማለት ይለዋል። አብነትም እንግዲህ በዛን ሰዓት እጅግም ቢደነግጥ እሺ በቃ ብሎ ተስማምቶ ሲወጣ እሷን በደንብ አድርገ በትኩረት ተከታተላት። ሆኖም እንግዲህ አብነት ጠላትህን በአምላክ ጠላትህንም በደንብ ተከታተለው፣ እሷን እንደጨረስክ ቀጥለ እሱን ትደፋዋለ ብሎ ይለዋል። እንግዲህ እዚህ ጋር በአምላክንም እንዲገለው ህብስቴን ከገደለ በኋላ በአምላክንም እንዲገለው እንግዲህ በአምላክ እንደምናውቀው የአብነት ጠላት እንደሆነ ነው አለሙ የሚያውቀው ማለት ነው። ስለዚህ ጠላትህንም በዛው ትበቀላለ በማለት በዛ አይነት ተስማምተው ይወጣሉ። እንግዲህ ሲወጣ እንደተለመደው ታፈሱ በር ላይ ቆማ ነበር እየጠበቀችው። የኔ አባት የኔ አምላክ ምን ሆነሃል ብላ ትለዋለች። ምነው ውስጥ ገብተ ዘገየ ብሏ ስትለው በአምላክና ህብስቴ ወጥተዋል ወይ በማለት ይጠይቃታል። አዎ ወጥተዋል እኔ ያለው ብላ ትለዋለች። እና ውስጥ ምነው ቆየ ብላ ስትለውም ስራ እየሰራን ነበረ ዘግናኝ ስራ ነው ብሎ ሲላትም ምንድን ነው እሱ? አየኔ እድል ብላ ትላለች። እድሌ ነው ባክተው ብላ ስትለውም የኔም እድል ነው ባክሽ ተይው ምናምን ይላታል። እንግዲህ በእድሌ እየተባባሉ ይገኛሉ ማለት ነው። ሆኖም እንግዲህ አሁን ስራ ልቀበል ነበር ወደዚህ ቤት የመጣሁት፣ አሁን ደግሞ ስራዬን ተቀብዬ እየሄድኩኝ ነው ብሎ ይላታል።
እሷም እንግዲህ እሺ በቃ እንደዛ ካልክ መሄድ ትችላለህ፣ ግን ሁሉንም ነገር እናመቻቻለን ብላ ትለዋለች። አይ የኔ ምድል ነው ብሎ ሲላትም ምንም ነገር እንዳታስብ ትላለች። እንግዲህ እሱ ያሰበችው ሌላ፣ እሱ ያሰበው ሌላ። ምንድን ነው እሱ ግራና ቀኝ እያሰባችሁ ያላችሁት? እንግዲህ እዚህ ጋር ህብስቴ የምትፈልገው ለፍቅር ነው፣ እሱ ደግሞ የለም። እሱ በድንጋጤ ውስጥ ሆኖ እንግዲህ ህብስቴን የመሰለች ልጅ ግደር ስለተባለ ግራ ተጋብቷል ማለት ነው። እንግዲህ በሩን ከፍቶ ይወጣል። ህብስቴን በቃ እያለች እንግዲህ እሷም ከቤት ወጥተዋል። ታፈሱም እንግዲህ አይ አሁን እንኳን አስተካክላለሁ፣ ይህን የመሰለ ሸበላ የኔ አባት እኔ ማለፍ የለበትም ብላለች። አይ አልፍሽም፣ ምንም ችግር የለውም እንግዲህ እሱም ወደ ቀልቡ ሲመለስ ማለት ነው። ሆኖም እንግዲህ በአምላክ ይደውልለታል። በአምላክንም ያገኘዋል። እንግዲህ በአምላክም ህብስቴን ወደ ትምህርት ቤት እየወሰዳት ነበር። እቤት እመጣለሁ ይለዋል። ህብስቴም እንግዲህ እየሄደች አኩርፋው ነበረ። እንዴ ምነው ስልኩን ካለ ፈቃድሽ ወስጄ ስለከፈትኩኝ ነው ወይ ለምን አታናግርኝም ብሎ ይላታል። ባናግርክም ምን ጥቅም አለው? አንተ ከ5 ደቂቃ በኋላ ትዘጋኛለህ። ስለዚህ አንተን ከማናግር ዝም ብል ይሻላል፣ ዝምታ ወርቅ ነው ብላ ትለዋለች። እሱም አውሪ፣ ሌላው ነገር ይስተካከላል። አንቺ ይሄ እዚህ ቤት የሚመላለሰው ልጅ ምንሽ ነው ብሎ ይላታል። አቤኔ ነው ብላ ስትለው፣ አዎ ማን ነው? አቤኔ ነው አትበይ፣ ማን እንደሆነ ንገሪኝ፣ እዚህ ለምንድን ነው የመጣው በማለት እንግዲህ ይላታል። እሱ ምንም አላደረገም፣ ጓደኛዬ ነው፣ ምንም ነገር አትበለው ትለዋለች። እንግዲህ አብነት እጅግ በጣም በአምላክ እጅግ በጣም እየቀና ነው፣ ከመቅናትም እየተቃጠለ ነው ማለት ነው። ውሃ ብቻ ነው የሌለው። እንግዲህ ወደ አብነት ጋር ይሄዳል። አብነት ጋርም ከደረሰ በኋላ እንግዲህ አብነትም የተፈጠረውን ምን አዲስ ነገር አለ ብሎ ሲለው እንግዲህ አለሙ ያለውን ነገር ሁሉ ይነግረዋል። ወይን አግባት ወይን ግደላት ብሎኛል እና ምን ማድረግ አለብኝ በማለት እንግዲህ ይጠይቀዋል። እሱም እጅግ በጣም ይደነግጣል ማለት ነው። እሱም እንግዲህ በጣም ከደነገጠ በኋላ ምንድን ነው እሱ እየተከሰተ ያለው ምንድን ነው ይሄ ነገር ብሎ ይለዋል ማለት ነው። ስለዚህም እንግዲህ ያንን ሲለው እንዴት ግደላት፣ ጭራሽ ግደላት ብሎ በቃ የሆነ ነገር ይሆናል ማለት ነው። በአምላክ እጅግ በጣም በመናደዱና በስሜት ከዛም በኋላ አግባት የሚለው ሲጨመር ጭራሹኑ በቃ እሳት ነደደበት ማለት ነው። ሆኖም እንግዲህ አሁን ሁሉንም ነገር ተውና ተረጋጋ። ያው እንደምናውቀው በአምላክ አይረጋጋም፣ ሁልጊዜም ይቸኩላል እና ተረጋጋና እንዴት ነው እሷን የምናወጣት? ይህንን ነገር እንዴት አድርገን ነው የምንሻገረው? ስለዚህ ይሄንን ነገር እናስብ ብሎ ይለዋል። እኔ በፍጹም ህብስቴ አንድ ነገር እንድትሆን አልፈልግም፣ ምንም ነገር እንዳትሆን ብሎ ይለዋል። እሱም እኔም እኮ ምንም ነገር እንደምትሆን አልፈልግም፣ ግን እንዴት ነው የምናወጣት? ይህንን ነገር እንዴት ነው የምንወጣው የሚለው ነገር ነው ብሎ ይለዋል። እሱም እንግዲህ እሺ ካዲያ እንደዛ ከሆነ እንዴት እናደርጋለን አስብ ይለዋል። እንግዲህ በአምላክም አሁን ወደ ቤት መሄድ አለብኝ፣ እኔ ቤት ሄዳለሁ፣ ከዛም በኋላ እናስባለን፣ ሆኖም ግን አንድ ነገር እንዳትሆን ብሎ ይለዋል። እሱም እሺ ይለዋል። እንግዲህ የራሱን አልነገረውም፣ የህብስቴን ብቻ ነው የነገረው ማለት ነው። እንግዲህ ኢፍቱ ስራም አልጋዋ ላይ እንደተኛች አልተነሳችም ነበረ። አለሙም መጣና ምንድን ነው ዛሬም እዚሁ ተኝተሻል አልተነቃቃሽም ብሎ ይላታል። ምኑን ነው የምነቃቃው? እዚህ ቤት ምን ሰላም አለና ነው ብሎ ይላታል። ምን የሚያስጨንቅሽና ምን ሰላምሽን የነሳ ነገር አለ ብሎ ሲላትም ከወርወር ያለን ችግር አይበልጥም እንዴ? ሌላ ችግር ምን ችግር አለ? አንተ ራስህ ተጠንቀቅ። አሁን በአንተ ራሱ ያችንም ልጅ ደግሞ ጨምሬ ሽባ አደርጋታለሁ ብላ ትላለች። እሷን በፍጹም እንዳትነኪያት እያላት ነው። እሱም እንደዛ ሲል ጭራሹኑ እንዳትነኪያት፣ ምንም አያገባህም፣ ብቻ አንድ ቀን እኔ እፍቱ ስራ ማን እንደሆንኩ አላወከኝም፣ አንተ ራስን ብትጠብቅ ይሻላል እያለችው እንግዲህ እየዛተችበት ነው። ሆኖም እንግዲህ እሱም ጫፏን እንዳትነኪያት እያላት ነው። እንግዲህ እሷም አየር እንደዚህ እየወሰደች ምን ባደርግ ይሻላል? እኔ
የኔ ይፍቱ ስራ እኔ ማን ነኝ? እኔ እንዴት ነው እቺ ልጅ ሽባ የማላደርገው? ንብረቷንስ እንዴት ነው የማልወስደው? እያለች እንግዲህ ለብቻዋ ዘናና ፈታ እያለች እያሰበች ትገኛለች ማለት ነው። እንግዲህ ይፍቱ ስራ መሸነፍ አትወድም፣ ማሸነፍ ነው የምትወደው እና አለሙም እጅግ ይናደድና ጥሏት ይሄዳል። እሷም እንግዲህ ካሰበች በኋላ ለዛች ለመተተኛዋ ትደውልላታለች። እሷም እንግዲህ አንቺ የሰጠሽኝ መድኃኒት ለምንድን ነው ያልሰራው? በማለት እንግዲህ መኪናዬን አሽከርክሬ ሳልመጣልሽ አንቺ የምትናገሪ ከሆነ ተናገሪ፣ የማትናገሪ ከሆነ በፍጹም አለቅሽም። እንዴት ነው አንቺ ብሬን በልተሽ ልጅቷ ሽባ ያልሆነችበት ምክንያት እኔ ለአንቺ የሰጠውትን ብር ባልሰጥሽና እንደዚሁ ራሱ ሌላውን ነገር ማድረግ እችል ነበረ። ብሬን በልተሽ በፍጹም አልተውሽም። ስለዚህ ልጅቷ የባሰ ቆማ ይሄዳለች፣ መድኃኒቱ አልቋል ብላ ትላታለች። እሷም እንግዲህ በቃ ሰርቷል አልሰራም፣ የሌለ ሌሎቹ ሰርቷል፣ አንቺ እንዴት ነው የማይሰራው? ትላታለች። እንግዲህ ይፍቱ ስራም እምቢ ካልሽ ቀጥ ብዬ ነው የምመጣና እዛ አንቺን ራስሽን ሽፍርፍር አድርጌ የማስቀርሽ ብላ ትላታለች። እንግዲህ ይሄ የጥንቁላና የመተት ስራ ያው ወደ ራሷ ነው የሚመለሰው ወደ ራሷ ነው። ግን እንደዚህ ይቻላል እንዴ? ይቻላል እንደዚህ አሁን መሽመርመር ምናምን የምትለው ነገር ይቻላል ወይ? እንዴት የእግዚአብሔርን የሰራውን ሰው እንደዚህ ያደርጋል? ያው ለወቅቱ አርቲፊሻል ነገር ስለሆነ ሊሆን ይችላል። ግን ቀጥታ ወደ ጸሎት ቦታ ሲሄድ ደራሹ ይጠፋና ወደ ራሷ ይሄዳል። እንዲህ ማናትቻ አሁን ስሟ ጠፋብኝ። እሷ እኮ ደግሞ ስሟ አይያዝም። ስሟም ተንኮለኛ ስለሆነች ነው መሰለኝ አይያዝም። ከውፍረቷ ጋር ደግሞ ተንኮላ ድብልል እያለ ነው የሚሄደው ማለት ነው። እና እንግዲህ ከጠንቋዩ ጋራ እጅግ በጣም ሲጣሉና ሲጨቃጨቁ ነበረ። ሆኖም እንግዲህ ሌላ መድኃኒት ቀይሯ እንደምትሰጣት ትነግራታለች። በዛ ይስማማሉ ማለት ነው። ሆኖም እንግዲህ አለሙ በአምላክን ቀጥሮት ነበረ። በአምላክንም እንግዲህ ፈልጌ ነበር ብሎ ይለዋል። እሱም ለምንድን ነው የፈለከኝ ብሎ ሲለው እንግዲህ የህብስቴን ስራ የምሰራውን ስራ እሱን ሙሉ ለሙሉ ለአብነት ሰጥቼዋለሁ። ስለዚህ እኔ ደግሞ የማምንክ አንተን ነው። አንተ ደግሞ አብነትን እንድትከታተለው እሱ ያለውን ነገር ይጨርስ ብሎ ይለዋል። እንግዲህ እዚህ ጋር አለሙ ማን ጠላቱ ማን ወዳጁ እንደሆነ አላወቀም። እንግዲህ በአምላክና አብነት እጅና ጓንት ናቸው። ስለዚህ እነሱ ነገሮቹ እየፈረሱባቸው ያለውን ለአብነት የነገረውን ለአምላክ ይነግራል፣ በአምላክ ደግሞ ለአብነት ይነግራል ማለት ነው። ምንም ሚስጥር ምናምን እነሱ ጋር የለም እንደምናውቀው ማለት ነው። እና ስለዚህ እሱን ተከታተለው። እሱ ሁሉንም ነገር ከጨረሰና ሀብቱን ወደ እኔ አዙሮ ልክ እንደጨረሰ አብነት ማለት ነው የህብስቴን ሀብት እንዳለ ጠቅልሎ ከሰጠው በኋላ ከዛም በኋላ አብነትን ደግሞ በአምላክ እንዲገለው ሊያደርግ ነው እና ከዛም በኋላ አንተ ትጨርሰዋለህ ብሎ ይለዋል። እሱም እንድገልል ፈልገ ነው እንዴ ብሎ ሲለው እኔ እኮ አንዳንዴ ታናድደኛለህ እንጂ ጭንቅላትህ እኮ ብራንድ ነው ይለዋል። እንግዲህ የእነሱ ጭንቅላት ትክክለኛ ብራንድ ነው ማለት ነው። እና እንደዛ ሲለው እሺ በቃ ተስማምቻለሁ እከታተለዋለሁ ብሎ ይላል ማለት ነው። ሆኖም እንግዲህ ወደ ኩሽና ይሄዳል። ታፈሴም ሽንኩርት ከርተፍ እያደረገች ነበረ። እንግዲህ ታፈሴም ሽንኩርት እየከተፈች ባለችበት ሲገባባት እጅግ በጣም ነበረ የደነገጠችው ማለት ነው። ሆኖም ስትደነግጥ ለምንድን ነው የደነገጥሽው ብሎ ይላታል ማለት ነው። አንተ ምነው ኮቴ አይሰማም እንግዲህ እንደተለመደችው ማለት ነው። አሁን ከዚህም በኋላ ያለንን ደቂቃ እየበላን እየጠጣን ፈታ እንላለን ማለት ነው። እና ህብስቴ ሽንኩርት ከተፋ ላይ ያለች ከኋላዋ ሲገባባት ትደነግጣለች። ከዛም በኋላ ምን ያስደነብርሻል እንደዚህ ብሎ ሲላት የእግር ኮቴ እኮ ምንም ነገር አይሰማም። ምን ነው በአምላክዬ የኔ ጌታ የኔ አባት ብላ ትለዋለች። እንግዲህ የእሷ ጌታዎች ስንት እንደሆኑ
አይገባኝም ማለት ነው። እንግዲህ ዛሬ ዝናብ ደግሞ እኛ ጋር እንደዚህ ጨብለቅለቅ ብሎ ዘንቧል። ዝናብ ስትፈልጉና መለምለም ስትፈልጉ ቀዝቀዝ ማለት ስትፈልጉ ሀራራ ቦታ ያላችሁ ሰውነታችሁ የጋለ ቁመታችሁ ያጠረ ሰውነታችሁ በጣም እየቀጠነ እኔ ጋር መምጣት ትችላላችሁ። እዚህ ጋር ረጠብ ሰከን እያላችሁ ድራማችሁንም እዚሁ ነው የምትከታተሉት ማለት ነው። ምንም ነገር እኔ ማለቅላችሁ እዚሁ አጠገቤ ጋር ሆናችሁ አብረን ዘና ፈታ እንላለን። ስለዚህ እዚህ መምጣታችሁን እንዳዘነጉ እያልኳችሁ እንግዲህ ህብስቴ ድራማ ይቀጥላል ማለት ነው። ስለዚህ በአምላክም እንደዛ ሲላት እሷም እንግዲህ እንደዛ ካለች በኋላ ምንድን ነው ካዲያ እንደዚህ ያስደነገጠሽ ያስደነበረሽ ብሎ ይላታል። ምንም ነገር እንዳላስደነበራት እና ምን አዲስ ነገር አለ ብሎ ይላታል። ምንም አዲስ ነገር የለም፣ ግን መድኃኒቱ አልቋል። እትዬ በጣም እየተናደደች እና እየተጠራጠረች ነው። በጣም ደጋግማ እየጠየቀችኝ ነው ብላ ትለዋለች። እሱም እንግዲህ ለምንድን ነው ካዲያ ምን አለችሽ? በጣም ተጠራጥሯለች፣ እየተናደደች ነው። አንቺ ምንም ነገር አታስቢ፣ እኔ እስካለው ድረስ ምንም ነገር አታደርግሽም፣ ግን አዲስ ነገር ካለ አሳውቂኝ፣ እኔ ከጎንሽ ነኝ፣ አንቺ ምንም አታደርግሽም ብሎ ይላታል። ለሌላው እንኳን አልሆንክም፣ እስቲ ለዚህ እንኳን ሁን ብላ ትለዋለች። እሷም በአሽሙር ተናገረች ማለት ነው። እንግዲህ አሽሙሩ ምን እንደሆነ እናንተ ትርጉም አድርጉትና ለራሳችሁ ተጠቀሙት ማለት ነው። እና እንደዛ ትለዋለች ማለት ነው። በአሽሙር መናገርሽን ትተሽ አሁን አዲስ ነገር ሲኖር አሳውቂም ብሎ ይላታል። እሷም የኔ ጌታ የኔ አባት እሺ በቃ ብላ ትላለች። ይህንን ነገር ምነግርሽ ነገር ካለ ለእኔ ብለሽ ምንም ነገር እያደረግሽ አይደለም፣ እያደረግሽ ያለሽው ሁሉ ለህብስቴ ብለሽ ነው፣ ለዚህ ለምስኪን ህብስቴ ብለሽ ነው ብሎ ይላታል። እናስ ለአንተ መሰለ እናስ አለች። የእሷን ድምፅ ላስመስል ነበረ። አሁን ልበላ ስላሰብኩኝ ነው መሰለኝ ድምፃን ለማስመሰል አስቤ ነበረ። ከዛን የሆነ ሰው ትዝ አለኝ ማለት ነው። እያለቀሰ ትራክት እያደረገ ዘና ፈታ የሚያደርገኝ ጀግና ሰው አለ ማለት ነው። እና እንደዛ ልሰራ እያሰብኩ ነው አሁን ማለት ነው እኔ ማለት ነው። እና ግን አላለቀሰችም ዛሬ። ሲያለቅሱ እንኳን ለማልቀስ ችግር የለውም። ለምን እንደሆነ ታውቃላችሁ? እያለቀስኩ ትራክ እያረኩ ልነግራችሁ ያሰብኩበት ምክንያት አንድ ዶክተር ነበረ። ዶክተር ሶፊኒያስ ነው ፎኒያስ ነው፣ ያው ይሄ ፈረንጅኛ ስም ምናምን ሲያወጡ ብዙም አይያዘልኝም፣ ግን እናንተ እንድታውቁት ብዬ ነው። እና ስታለቅሱ እንባችሁ ለአይነ ጥራት አሪፍ ነው እያለን ነው ያለው። ስለዚህ አይናችን መጥራት ስላለበት ማየት ስላለብን ብዙ ቤት ውስጥ ያልጸዱ ነገሮችም ካሉ ደግሞም ኤክስ ምናምን ስንሰጥም ጥርት አድርገን ለማየት እንዲረዳን ማልቀስ አለብን። ስለዚህ እያለቀስኩኝ ሰራላችኋለሁ። ዛሬ ግን ያለቀሰ ሰው ስለሌለ መጨረሻ ላይ ግን አንድ ሰው አልቅሳል። እሱን አልቅሽ ያሳያችኋለሁ ማለት ነው፣ ለአይነ ጥራትም ስለሚሆነኝ እና እላችኋለሁ እንግዲህ ውዶችዬ። ህብስቴም እንደዛ ተስማማለች፣ እሱም ይሄዳል ማለት ነው። ሆኖም እንግዲህ እንደወጣ ለአብነት ይደውልለታል። ለአብነትም እንግዲህ ይደውልለትና እንገናኝ ብሎ ይለዋል። ምን አዲስ ነገር አለ? አለሜ ጋ ገብተህ እስክትወጣ እኮ ነው፣ ምንድን ነው አዲስ የተፈጠረ ነገር ያለው ብሎ ሲለው፣ እሱም አዲስ የተፈጠረ ነገር ያለው አሁን ያው ሁሉ ነገር እንትን ብለዋል እና አንተ ሁሉን ነገር ከጨረስኩ በኋላ ብሎ ሲለውም እኔ ከጨረስኩና ካስተካከልኩለት በኋላ ደግሞ አንተ እንድትደፋኝ አዘዘክ እንዲ ይለዋል። ከዛም በኋላ አይ ጭንቅላት፣ አረ ይሄንን እንኳን በጭንቅላት አይደለም ያሰብኩት፣ አለሙን እኮ ቀኝ እጅ ያደረግኩ ብሎ ሲለኝ የዛኑ ጊዜ ነው ሀሳቡን የተረዳሁት፣ ለዛ የዛኑ ጊዜ ነው ሀሳቡን የተረዳሁት ይለዋል። በአምላክንም እንግዲህ ንገረኛ ሲለው አይ ሰው ይሰማናል፣ አሁን አንድ ላይ ተገናኝተን የምናወራው ነገር አለ ሶስታችንም ብሎ ይለዋል። ምንድነው ቴሌዋ ትሰማኛለች ብለህ ነው እንዴ? ስለዚህ ንገረኝ ብሎ ሲለውም በቃ ሶስታችን ተገናኝተን እናወራለን ይለዋል። እሺ ካልከኝ እንግዲህ እንገናኛለን በማለት ይቀጣጠራሉ። ሆኖም እንግዲህ ህብስቴ ደግሞ ከአቤነዘር ጋር ነበረች። አቤነዘርም ደግሞ ለወንድሟ ናሆም ደውሎለት ነበረ።
እንግዲህ የህብስቴ ነገር ና አቤነዘርን አስጨንቆታል። ስላስጨነቀው እንግዲህ ይደውልለትና ያለውን ነገር እንግዲህ ሊነግረው ነው የደወለለት። እንግዲህ ደውሎ ያው የሁለቱም እናት ስለሆነች የሞተችው እና ህብስቴ ጥሩ ሁኔታ ላይ እንደሌለች ሲነግረው ካዲያ እኔ ምን አገባኝ ብሎ ነበረ ስልኩን የዘጋበት። እንግዲህ እንደዛ ስልኩን ሲዘጋበት እሱም ተናዶ እንዴ ምን ሆኖ ነው አቤነዘር ናሆም እንደዚህ የተቀየረው ምናምን ብሎ እንግዲህ ይተዋዋል። እዛ ጋር እንግዲህ የህብስቴ ነገርም ግራ እያጋባው ስለነበረ ማለት ነው። እንግዲህ ያ ነገሮች እየተፈጠሩ ያሉት ነገር ሁሉ ግራ የሚያጋቡ ነገሮች ናቸውና ግራ አጋብቶታል ማለት ነው። ሆኖም እንግዲህ አብነት ህብስቴን ይቀጥራትና ከህብስቴ ጋራ ይገናኛሉ። ህብስቴንም እንግዲህ ካገኛት በኋላ እንዴት ነሽ ደህና ነሽ ወይ ብሎ ይላታል። እሷም ደህና ነኝ እግዚአብሔር ይመስገን፣ አንተ እንደዚህ እኮ ማሰብና መጨነቅ አይጠበቅብህም እያለች እንግዲህ ሀሳቦቹ እንዳይሉ ትነግረዋለች ማለት ነው። እሱም እኮ ሁኔታሽን አይቼ ነው በጣም ነው ያሳዘንሽኝ፣ ታውቂያለሽ አብሮ አደግነን እኔ ደግሞ የሆነ ነገር ከጀመርኩኝ እንዴት እንደማልተውና እንቅልፍ እንደሚነሳኝ ታውቂያለሽ ይላታል። እሷም እንግዲህ አውቃለሁ ብላ ትለዋለች እና አትጨነቅ ብላ ስትለውም ግን ይቅርታ አድርጊልኝ አንድ ነገር አንቺን ሳላስፈቅድ አድርጊያለሁ ብሎ ይላታል። እሷም እንግዲህ ምንድን ነው ያደረግከው ነገር ንገረኝ እንጂ አቤነዘር ትለውና ታስጨንቀዋለች። በጣም ይቅርታ ግን ያው ተዳፈርኩሽ፣ አንቺን አስፈቅጄ ነበር እንደዚህ ማድረግ ያለብኝ እና ለናሆም ደውዬለታለሁ ይላታል። ለናሆም ደወልክለት? አዎ ለምን ነገርከው ምናምን ብላ ካለች በኋላ ይቅርታ አስቀድሞ ስለጠየቃት በቃ ኖርማል ነው እንኳን ደወልክለት ታዲያ ምን አለ ብላ ስትለውም ምንም አያገባኝም ብሎኛል ብሎ ይላታል። እሷም እንግዲህ እንደዚህ ብሎ እንደሚመልስልህ እርግጠኛ ነበርኩኝ እሱ እንደዚሁ ጓደኛ ወይም ደግሞ አብሮ አደግ ነው እንጂ አንድ ቀን እንኳን ወንድም ሆኖልኝ አያቅም፣ እናቴ እንኳን በህይወት እያለች ወንድም ሆኖልኝ አያቅም ብላ ትላለች። ለእናቴም ደግሞ ልጅ ሆኖላት አያቅም እያለች እንግዲህ ሁሉንም ነገር ትነግረዋለች ማለት ነው። አይ እኔ በደንብ እንቀራረብ ነበረ ያዝናል ብዬ አስቤ ነበር ብሎ ትመልስለታለች። አይ አንተ እንደምታስበው አይደለም እያለችው እንግዲህ ሁሉንም ነገር እያስረዳችውና በጣም ነው ያዘነችው። እንግዲህ ምን አገባኝ ብሎ ሲላት እንግዲህ ከማንም ከጎኗ የለም አቤነዘር ብቻ ነው እና ናሆም እንደዛ ብሏል እንግዲህ አንድ ወንድሟ ማለት ነው። ሆኖም እንግዲህ እሷም እየተጫወቱ እያወሩ ቆይታ አድርገው ነበረ። እነሱም እንግዲህ ከቆዩ በኋላ አሁን ሰዓታት ሄዷል፣ በአምላክም ደግሞ ጠብቆኝ እንዳያጣኝና ችግር እንዳይፈጥር ብላ ትለዋለች አቤነዘርን። እሱም እንግዲህ እሺ ብዙ ያስኩሽ በቃ አሁን ልሸኝሽ፣ አሁን መሄድ አለብሽ ሰዓትም እየሄደ ነው ይላታል። እሷም አዎ ልክ ነህ መሄድ አለብኝ ልሂድ በቃ ሸኝኝ በማለት እንግዲህ ዝናቡም ጭቃውን ቢኖር መሄድ አለብኝ ብላ እንግዲህ ልትሄድ ትነሳለች። እሱም ቆይ እኔ ላግዝሽ በማለት እንግዲህ ያግዛታል ማለት ነው። ሆኖም እንግዲህ ሲያግዛት ገና ክራንቹን ይዞ ሲያነሳት እኔ ምልሽ በአምላክ የምትይው ልጅ በባለፈው ከደጅ ያባረረኝ ነው ብሎ ሲላትም ገጠመኝ በአምላክና አብነት ይመጣሉ፣ በአምላክ ማለት እኔ ነኝ፣ አሁን እጅህን ከእሷ ላይ አውርድ ይለዋል። ከዛም በኋላ እንዴ እኔ ምን አደረግኩኝ አገዝኳት እንጂ አንተ እንዳሰብከው አይደለም ብሎ ሲለውም እኔ እንዳሰብኩት ምንድን ነው እኔ አሁን ያልኩ እጅህን ከእሷ ላይ አውርድ አውርድ። ኦ በአምላክ እንደዚህ ምን አንጨረጨረው? ደግሞ እኮ ታፈቅራታለህ ሲባል እኮ አይናገርም፣ ግን ደግሞ እንትን ይላል ማለት ነው። በጣም ይናደዳል፣ ስሜታዊ ይሆናል። ምንድን ነው እንደዚህ መንጨርጨር? ሹሃለ መንጨርጨር ጥሩ አይደለም እንደዚህ መንጨርጨር። ከዛን እንግዲህ እጅን አንሳ ይላል። እንትን ብስኩት እየበላው ነው፣ እየበላችሁ እጅን አንሳ ይለዋል። ከዛ እጄን አላነሳም። የምን እጄን ነው የማነሳው? ለምንድን ነው ደግሞ እዚህ የጨለመው? እኔ ራሱ ጨለማ እንዳስገባው አላየውም ነበረ። አሁን ቀን ነው። የምን ጨለማ ነው? ምን ሆኖ ነው የጨለመው?
አይዳረ ወደ ብርሃኑ ግባ። እንግዲህ አሁን እዚህ ጋር ዘና ብዬ ተቀምጬ እያወራኋችሁ ነው ያለሁት። እንግዲህ እንደምታዩት አየር እየወሰድኩኝ እየበላው ነው ማለት ነው። እና እንግዲህ በአምላክም እጅን አንሳ ጭቅጭቅ ይፈጥራል ማለት ነው። አቤነዘርም ምን ሆነሃል አንተ ምን እየሆንክ ነው ሲለው እንግዲህ እጅህን አንሳ ነው ያልኩት በማለት በአምላክ 32 ጥርሱን ያወርድበታል። ከ32ቱ ግን አንዷን ብቻ ነው መሰለኝ ያወረደው። ከዛን እንግዲህ አብነት ምን ነክተዋል አንተ በዚህን ሰዓት ጥርስ እኮ ውድ ነው እንዴት ነው ጥርሱን የምታወልቅበት በማለት እንግዲህ ያገላግለዋል። ከዛን እንግዲህ ምንድነው አንተ ምን ዋነክ ብሎ ሲለውም አብነት ምን ብሎ ቢመልስ ጥሩ ነው አጎቷ ነው አጎቷ ነው አላለም ወይ ጉድ። እዚህ ጋር ሁሉም ነው አንድ ላይ ሳቀው። እኔ ለብቻዬ ነው ስቄ ማሳያችሁና እንትን አጎቷ ነው። ለምን እንደዛ እንዳለ ታውቃላችሁ? አፍቅራታር ሲባል አብን ማን ነው በአምላክ አልሸነፍም ብሎ አላፈቀርኳትም ይላል። ግን ሰው ጫፏን ሲነጋ ይንጨረጨራል። መፍቷን እንኳን አይጠብቅላትም። ምንድን ነው እንደዚህ መንጨርጨር? እንደዚህ አይነት ወንድ አለ እንዴ? ይሄማ በጭንቅላቱ ይተካል እንዴ። የእሷን መፍት እንኳን እኮ ለሰከንድ አይጠብቅም። በቃ እሱ የሚለው ብቻ ነው እንዲሆን የሚፈልገው። ይሄ ትዳር ሳይሆን እንትን ኤሌክትሪክ ነው ይሄ። እና እንግዲህ እንደዛ በጥፊ መታውና ተረጋጉ ብሎ እንግዲህ አብነት አረጋግቶ ያስቀምጣቸዋል ማለት ነው። እንግዲህ አረጋግቶ ከአስቀመጣቸው በኋላ ውሃ አምጪልኝ ብሎ አስተናጋጇን ይቅርታ እንግዲህ ቤቱን እንደዚህ ያደረግን በማለትም አብነትና ህብስቴ ተጎራርፈው ለተወሰነ ሰዓት ይቀመጣሉ። እንዴ ለምንድን ነው እንደዚህ ተኮራርፋችሁ የምትቀመጡት? ወይን አውሩ ወይን እንሂድ ይላቸዋል። ከዛም በኋላ አረጋጋት አሁን ንገራት ብሎ ሲለውም እንግዲህ ተናዶ ነው ምንም የሚፈጠር ነገር የለም ግን አቤነዘር ምንሽ ነው ብሎ ሲላት ጓደኛዬ አብሮ አደጌ ነው ብላ ትላለች። ካዳ ከየት ነው የመጣው? እዛው ለምን አልተቀመጠም? ጓደኛዬ ነው አብሮ አደጌ ነው ትያለሽ ከየት ነው እየመጡ እየፈለቁ ያሉት? በባለፈው እንደዛ ካዲያ እንደዛ ቢሆንስ ብላ ትላለች። ከዛን አብነት ደግሞ በባለፈው እንግዲህ ሄርሜላ እንደዛ ስላደረገች እንደ ሄርሜላ ሊሆን ይችላል ብሎ ነው ሲላት፣ ሄርሜላ እንደዛ ሆነችና ሌላው እንደዛ ሆነ አይደለም። ካዲያ ከየት ነው እየመጣው ነው የምልሽ? ተጠፋፍተን ነበረ አሁን በቃ ሲመቸው መጣ። ካዲያ ከመጣ ለምንድን ነው እዚህ የመጣው? ጠፍቶ ለምን በዛው አልቀረም? በቃ የሚለው ነገር በባለፈውም እንግዲህ ጠዋት ላይ ለምን ስልክ ደወለልሽ? እሱን ስታነሺ ለምን ደነገጥሽ? በቃ ጭርጭር አድርጉቶ እኮ ጭራሹኑ ከምትታመመው በላይ ኤሌክትሪክ ሆኖ እያሳመማት ያለው እኮ እሱ ነው። ደም ስሯን የመጠጠው በአምላክ ነው። ከዛን እንግዲህ እኔ ወድሻለሁ የኔ ቆንጆ ብሎ እንግዲህ አብነት ያጽናናታል። በዛው በአምላክ እጅግ ይናደዳል። እንግዲህ እሷን ወድሻለሁ የሚላት ሁሉ ያናድደዋል ማለት ነው። ስለዚህ ስለሚያናድደው እንግዲህ ትዝ ሲለኝ ነው የምበላው ማለት ነው። እና ስለሚያናድደው ተናግረዋል ማለት ነው። ውዶችዬ እኔ ውድ እህታችሁ ሴና ነኝ። እንግዲህ እኔን የመሰለች ቆንጆ እያስተላለፍኩላችሁ የምገኘው ሁል ጊዜ የምታዩኝ እኔ እህታችሁ ነኝ ማለት ነው። ስለዚህ እንግዲህ በአምላክ እና ህብስቴ ተያይዘው ወደ ቤት ይሄዳሉ። እንግዲህ ወደ ቤት ሲሄዱ መድኃኒቱ ተነስንሶ ግን ማናት ታፈሱ ቀርማ ስለደወለችለት ያንን መድኃኒት ደግሞ እንትን ብሏል ማለት ነው። ወደ ክፍሉ አስገብቷታል ህብስቴን። ሆኖም እንግዲህ ኢፍቱ ስራ እጅግ በጣም እየሳቀች እየተደሰተች በቃ ወደቀች። አሁን ይህኔ ሽባ ሆኗለች እጄ ልያት ብላ ለህብስቴ ያዘጋጀችው ወጥመድ ላይ ወድቋ ክፍሉ ተጠናቋል ማለት ነው። ህብስቴም ደግሞ እንግዲህ ሁለቱ ስለሚነጫነጩ ክፍልክ ለምን አመጣኝ እያለች እየተነጫነጨች ነው። ምን ይፈጠር ይሆን የሚለው እንግዲህ እጅግ በጣም በጉጉት ነው የሚያስጠብቀን ቀጣዩ ክፍል ማለት ነው። እና ውድ ቤተሰቦቼ እኔ እንግዲህ እንዳያችሁኝ ውድ እህታችሁ ሴና ነኝ። እንድታበረታቱኝ ጠይቃችኋለሁ ማለት ነው። ሼር አድርጉ፣ ሰብስክራይብ አድርጉ። 100,000 አስገቡኝ 100,000 አስገቡኝ። እንግዲህ እወዳችኋለሁ፣ አከብራችኋለሁ ውድ ሀገሬ ልጆች። እንግዲህ እኔ እህታችሁ
ሁልጊዜም እያበረታታችሁኝ ስለሆነ እያመሰገንኳችሁ ነው። እና እንግዲህ ደግሞ 10,000 ገብተን ኬክ እንቁረስ። የፈጠነ 10,000 ያስገቡኝ ማለት ነው። ኬክ እንድቆርስ 10,000 ያስገቡኝ እያላችሁ ሚሊዮን እንደምታስገቡኝ ምንም አይነት ጥርጣሬ የለኝም። እናንተ እያላችሁኝ እኮ ኮራው በቃ ኮራው እኮ እንዴ ካለናተ እያልኩኝ ነው። እንግዲህ ሌላ ደግሞ የህይወት ታሪኬን አንድ ቀን በተመቻቸው ሁኔታ በሰልፍ ለቅላቸዋለሁ። በሰልፍ ነው በክፍል ክፍል ነው የሚባለው። አንዳንዴ እኮ አማርኛ የሚሉት ነገር እንደ ቡታንታ ነው የሚጎለኝና እንግዲህ እዚህ ጋር ደግሞ የምለቅላችሁ ነገሮች ሁሉ እጅግ በጣም ተወዳጅ፣ አስተማሪ፣ ዘና ፈታ እያላችሁ እኔም የግሌን ነገር እየጨመርኩበት ዘናና ፈታ እያደረኳችሁ እናንተም ደግሞ አንድ እርምጃ ወደፊት የኔ ቆንጆ እያላችሁ እያበረታታችሁኝ ነው። እንግዲህ አንድ እርምጃ ወደፊት ነን እኛ፣ አንድ እርምጃ ወደፊት ተወዳዶቹ ማለት ነው። እና እንወዳችኋለን፣ እናከብራችኋለን እና አበረታቱኝ። ሁልጊዜም ከጎኔ ናችሁ። አይ ሚስ ዩሱ ያው ፈረንጅኛም እችላለሁ ደግሞ በፈረንጅኛም በአፋን ኦሮሞም እንደምመጣላችሁ ሆማ ሸኪን ቀብኑ ማለት ነው። ብዙዎቹ ኦሮኛ ቺም እያሉ እያናደዱኝ ስለሆነ ለመልመድም ቢሆን ጨጨብሴ ዴማም ቢሆን ብዬ እመጣለሁ። መልካም ሁሉ ተመኘው። ባይ ባይ።